የእግዚአብሔር ቤተሰቦች ሆናችሁ ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ስሜ ፓስተር በቀለ እባላለሁ። እግዚአብሔር ቃል አንድ ቦታ ነብላችኋለሁ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ በምድሪቷ ላይ በአገሩ ላይ ሊሰበክ ሊነገርለት የሚገባው የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ እናውቃለንና ለዚሁም በኮሮና ምክንያት ለ5 ወር ለ6 ወር ያህል ተቋርጦ የነበረው ፕሮግራማችን የፋሬስ የቅባት ወንጌል ዓለም አቀፍ ቤተክርስቲያን ፕሮግራማችን አሁን ጀምሯል። በዚህ መሰረት ሐሙስ ከ8 ሰዓት ጀምሮ ቅዳሜ ከ8 ሰዓት ጀምሮና እንደዚህ እሁድ ቀኑን ሙሉ የአምልኮ ፕሮግራሞች አሉ። በእነዚህ ፕሮግራሞች ላይ ደግሞ መታችሁ የእግዚአብሔር በረከት ተካፋዮች እንድትሆኑ በእግዚአብሔር ፍቅር ተጠይቃችሁ ጋብዛችኋል። እንደዚሁም ድንቅና ተአምራት የሚደረግበት ጊዜ፣ የእግዚአብሔርን ድምጽ የምትሰሙበት ጊዜ፣ የእግዚአብሔር አዋጅ የሚነገርበት ጊዜ ስለሆነ በዚህ ሁሉ እንድትመጡ የጋበዝኳችሁ። እንደዚሁም የተሻለ ደግሞ ከጥቅምት 5 እስከ 8 ባሉት ታላቅ ኮንፈረንስ አለ። የቤተክርስቲያኒቱ ባለራዕይ ነብይ ገቢ ጉተማ በዚህ ፕሮግራም ላይ ያገለግላችኋል። ለዚሁም ሌሎች እግዚአብሔር ቤተሰቦች ያገለግላችኋል። እናንተ መታችሁ የእግዚአብሔርን በረከት እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላካችን የተባረከ ይሁን። መላው በኢትዮጵያ ምድር ላላችሁ ሰዎች አንድ እግዚአብሔር ቃል ካነበብኩ በኋላ የሚቀጥለውን ነገር እናሳልፋለን። የፋሪስ የቅባት ወንጌል ዓለም አቀፍ ቤተክርስቲያን መጋቢ ነኝ። መጋቢ ሰለሞን ካፒቴን እባላለሁ። አንድ ስፍራ እግዚአብሔርን ቃል አነብና ከዛም በኋላ ለመጣውበት ዓላማ ነግራቸዋለሁ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችን ወደ ባህር ልብ ቢወሰዱ አንፈራም። ወኖቻቸው ጨው ተናወጡ፣ ተራሮች ከኃይሉ የተነሳ ተናወጡ። የወንዞች ፈሳሶች የእግዚአብሔርን ከተማ ደስ ያሰኛል። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥሮ ይረዳታል ይላልና የእግዚአብሔር ቃል በዚህ ስፍራ። ስለዚህ በምድሪቷ ላይ የሚነሳው ነውጥ ሁሉ አያስፈራንም፣ ወጀብ አያስፈራንም፣ የሚመጣው ነገር አያስፈራንም፣ የሚመጣው ነገር አይወስደንም። ለምንድን ነው ብትሉ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ስላለ የሚመጡት ነገሮች አልፎ ይሄዳል። እኛ ደግሞ ከነሱ አልፈን እንሄዳለን፣ ተሻግረን እንሄዳለን። እኛ ከሁኔታዎች ሁሉ በላይ ያደረገን የሰራዊት ጌታ እግዚአብሔር ከኛ ጋር ነው። እግዚአብሔር አምላካችን የተባረከ ይሁን። መዝሙረ ዳዊት ምዕራፍ 46 ከቁጥር 1 ጀምሮ አንብቡት። የድል መንፈስ የስኬት መንፈስ ያገኛቸዋል። ወደዚህ ስፍራ የመጣሁት ፋሪስ የቅባት ወንጌል ዓለም አቀፍ ቤተክርስቲያን በተከታታይ ለረጅም ወራቶች በኮሮና ቫይረስ በሽታ ምክንያት ተቋርጦ ነበር። አሁን ግን በአዲስ መልኩ ፕሮግራሞቻችንን ጀምረናል። ሐሙስ ለታ ከ8 ሰዓት ጀምሮ፣ ቅዳሜም ከ8 ሰዓት ጀምሮ፣ እሁድ ሙሉን ቀን ፕሮግራማችንን ጀምራል። ፕሮግራሞቻችን ላይ ልዩ ልዩ ነገሮች አሉ። አንደኛ እግዚአብሔር ቃል በኃይልና በስልጣን ይሰበካል። እግዚአብሔርን በእውነትና በመንፈስ እናመልካለን። ሁለተኛ የፈውስ ጊዜ ይኖራል፣ የትንቢት ጊዜ ይኖራል፣ የአዋጅ ጊዜ ይኖራል፣ ድንቅና ተአምራቶች ጊዜ ይኖራሉ። ብዙ ሰዎች በዚህ ፕሮግራም መጥተው ተጠቅመዋል። ከዲክስ መንሸራተት፣ ከስኳር በሽታ፣ ከኩላሊት በሽታ፣ ከልብ ኬዝ፣ ከተለያዩ በሽታዎች እግዚአብሔር አምላክ በዚህ ስፍራ ድንቅና ተአምራትን ሲያደርግ ቆይቷል። እየሆነም ነው ያለና ፋሪስ የቅባት ወንጌል ቤተክርስቲያን መታችሁ ያልተገለገላችሁ ሰዎች፣ መታችሁ ያላመለካችሁ ሰዎች ኑና የበረከቱን ተካፋዮች እንድትሆኑ በጌታ ፍቅር አሳስባቸዋለሁ። ጌታ ቢፈቅድና ብንኖር ከጥቅምት 5 እስከ ጥቅምት 8 ድረስ ልዩ ኮንፈረንስ አለን። እዛ ኮንፈረንስ ላይ የድንቅና የታምራት ጊዜ ይኖራል። የእግዚአብሔር ሰው ባለራዕይ ነብይ ገቢ ጉተማ በዚህ ፕሮግራም ላይ ያገለግላቸዋል። ነብይ ገቢ ጉተማን ለማግኘት የምትፈልጉ በቲቪዋችን ስር ታገኛላችሁ። ስልኮችን በዛ ስልክ ታገኛላችሁ። እግዚአብሔር መልካም ጊዜ ይሰጠናል። በዚህ ኮንፈረንስ እንድትገኙ በጌታ ፍቅር ጋብዛችኋለሁ። አምላክ እንደባለ ጸግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ነገር በሙላባችሁ እግዚአብሔር በሰላም ያገናኘን። ሰላም ይሁንላችሁ። ሻሎም ሻሎም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ወንድማችሁ ነብይ ሚኪ ይባላለሁ። የፋሪስ የቅባት ወንጌል ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። እግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። መጽሐፍ ቅዱስን ከአንድ ስፍራ አነብና የመጣሁበትን ዓላማ እናገራለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽና አብሪ ይላል። ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽና አብሪ ይላል። እግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። በእውነት እግዚአብሔር ቃል ሲናገር እንደዛ ይላልና በነገራችሁ ላይ፣ በህይወታችሁ ላይ፣ በቤታችሁ ላይ እንዲሁም ደግሞ ለምድራችን እግዚአብሔር ብርሃንን የሚያደርግበት ዓመት እንደሆነ 2013 በሙሉ ልቤ አምናለሁ። እግዚአብሔር አምላክ ብርሃንን በምድራችን ላይ ያደርጋል። እግዚአብሔር ብርሃንን በመላ ዓለም ላይ ያደርጋል።
እግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። በኮሮና ምክንያት ለ6 ወር አካባቢ ቸርቻችን ፕሮግራሞች ተቋርጠው ነበረ። መላ ኢትዮጵያ ላይ ቸርቾች ምናምን የሉም ነበርና አሁን ግን እግዚአብሔር አምላክ ምህረቱን አብዝቶልን የቸርቻችን ፕሮግራም ጀምሯል። ሐሙስ ከ8 ሰዓት፣ ቅዳሜ ልክ ከ8 ሰዓት፣ እሁድ ሙሉ ቀን እንዲሁ የቸርቻችን ፕሮግራሞች አሉ። በጥቅምት ወር ውስጥ ደግሞ የኮንፈረንስ ጊዜ ይኖረናል። ጥቅምት 5 እስከ 8 የሚቆይ ኮንፈረንስ ይኖረናል። በዛ ላይ ኑ ከየትኛውም አካባቢ ሆናችሁ የምትመለከቱ ሰዎች ወደዚህ ኮንፈረንስ ኑ። እግዚአብሔር በዚህ ላይ ድንቅና ታምራትን ያደርጋል። በዚህ ቤተክርስቲያን መስራችና ባለራዕይ ነቢይ ገቢ እና የተለያዩ አገልጋዮች አሉ። እነሱ ያገለግላቸዋል። እግዚአብሔር በዚህ ስፍራ ላይ ትልቅ ነገሮችን እያደረገ ነው። ትልልቅ ድንቅና ታምራቶች እየሆኑ ነው። ሰዎች ከተለያየ በሽታ ከካንሰር፣ ከኤችአይቪ ከተለያየ በሽታ እግዚአብሔር ሰዎችን ነፃ እያወጣ ነው። ኑ ይሄ በረከት እንዳያመልጣችሁ። ይሄንን በረከት ተካፈሉ። እግዚአብሔር አምላክ ይባርካችሁ። ዘመናችሁ፣ ህይወታችሁ የተባረከ ነው።